ጭራሽ የሚወደድ ጸባይ እንዳለሽ ነው እንዴ የምታወሪው? ትጠራጠራለህ እንዴ? ሆይ ወሬ አታብዢ። አሁን ከዝግጅልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ትጀምሩ ዘንድ በትህትና እጠይቃችኋለሁ። ነባሮቹ ደግሞ ላይክና ሼር እንደዚሁም ደግሞ ኮመንት እያደረጋችሁ እንድታበረታቱኝ እያልኩኝ ተወዳጁና አስተማሪውን ትንሿን ዛሬም ይዤላችሁ ዶቅ ብያለሁ እና ላይክና ሰብስክራይብ እያረጋችሁ አበረታቱኝ። አመሰግናለሁ። እኔ እያረግሽ ነው ይላና አቤል አይ መቅድዬም አንድ ሁለት ቦይስ ላሰማ ብዬ አባሽ ቦይስ ነው። የምን አባሽ ቦይስ ነው ስልክልኝ የነበረውና መቅድዬ አቋምሽ መቅድዬ የኔ ቆንጆ መቅድዬ ድምፅሽ እያልከኝ ስልክልኝ የነበረ ቪዲዮ ነው ትለዋልክ። እየተለፋደርክ ትልክልኝ የነበሩት ቮይሶች ትለዋለች። እንግዲህ ይሄ ድራማ ትክክለኛና አስተማሪ ነው የምንለው እውነትና እውነት የሆነ ሪል የሆነ ነገር ነው። እንግዲህ ያው ዛሬ ላይ ያው ቴክኖሎጂ ባመጣው ነገር የሆነ ነገር ለሰው ታወራን ሪከርድ ተደርጎ ይቀመጣል። አላረግንም ብንል እንኳን መጨረሻ ላይ ቪዲዮ ይወጣል ማለት ነው። ምንድነው ጓደኞች እንደዚህ በግርምት የሚያውኝ አልነገርካቸውም ወይ ትልምለው? የምትደባበቁን ነገር አለ እንዴ? የምትደባበቁን ነገር አለ? ኧረ አውቃ ነው ያማችኋል እንዴ ይላል አቤል። እሺ አውቄ ከሆነ እኔ ማስረጃ አለኝ ላቀርብላችሁ እችላለሁ። ዴስ ዛሬ ደህና አይደለሽም መሰለኝ። ለምንድን ነው ማከጁ? ሂጂ የኔ ቆንጆ ቦቻ እንዴ ለምንድን ነው ሳታሰማንማ የትም መሄድ የለባት ወዴትም ነቅነቅ ማለት የለባት። ሳያለሁ ውዴ በጽሁፍ ይሆንልህ በድምጽ ትለዋለች። አረ በሁለቱም ይሆንልኝ። ላስቀድም የድምጹን? አው የድምጹን አስቀድም። ድዬ ምን እየሆንሽ ነው? ምንም አልሆንኩም። ለእኔ የነበረህን ነገር ለጓደኞችህ እየነገርኳቸው ነው። ምን እየሆንሽ ነው? እኔ ምንም አልሆንኩ። ታፍራለህ ወይ ወይንስ በእኔ ታፍርብኛለህ ወይ? ትላይ ማፈር ብቻ አይደለም በጣም ነው ምጠላሽ። በጣም ጠላላ እመነኝ፣ መቼም ቢሆን አጠላኝም። አትጠራጠሪ፣ ሳይሽ ገና ነው ሊያስመልሰኝ የሚለው እና እንኳን ለወድሽና ትታይሽ ነው ገና ሊያስመልሰኝ የሚደርሰው። በቃ አልወድሽም። እንግዲያውስ እንደዛ ካልከኝ ለእነሱ ብቻ ሳይሆን ለአንተም ጭምር ማስረጃ ሰጥሃለሁ። በቃ ጠብቀኝ። ከዚህ በኋላ ቪዲዮ ተከፈተ። መቅድዬ መቼም ልጠላሽ አልችልም። ሁሌም እወድሻለሁ፣ ሁሌም አፈቅርሻለሁ፣ ሁሌም አስታውስሻለሁ። መቼም ቢሆን ልጠላሽ አልችልም ይላል። ቆይ ለምንድን ነው አንቺ ግን ልትረጅኝ የማሞክ? ሞስ ከመቼ ጀምሮ ነው እንደዚህ ያለ ጸባይ ያመጣሹ? እሺ ሌላስ ማስረጃ ትፈልጋለህ? ሌላ ይጨምርላችሁ? አዎ ጨምሪልን፣ አዎ ጨምሪልን። እማ ዛሬ ደግሞ በጠዋት ነው ናፈቅሽኝ። እንዴት አደርሽልኝ የኔ ማር እማ? ከዛ በኋላ ጓደኞቹ ሁሉም ራሳቸውን ይዘው እማ በማለት ጮሁ። እሱም አንገቱን ደፋ። አይ የፈረደበት ሊከርከር። እሺ አቶ አቤል አሉት። አቤል ዛሬ መሬት ተሰንጥቃ ብትውጠው ወይንም ሰማይ አፏን ከፍታ ወደ ላይ ብትውጠው ምንኛ በታደለ። በሁለቱ ጓደኞቹ ፊት ድፍት አለ። እኔ ልድፋልሽ አንገቴን፣ እኔ ላቀርቅርልሽ እንዴት ተባለው። ቡቻ ደግሞ በጣም ክፉ አቃጣሪና ሁሉ ነገሩ ደስ የሚል ነገሮችን ማቃጠር የሚወድ ነው። ከዛ በኋላ እሺ አቶ አቤል አለው። አቤልዬ ወደ ታችም ቢወርድ ደስ ይለዋል፣ ወደ ላይም ቢወጣ ደስ ይለዋል። ግን ወደ ታችም ወደ ላይም ሊወጣ ፈጽሞ አልቻለም። በወንድሞቹ ወይንም በጓደኞቹ ፊት አቀረቀረ፣ አንገቱ ተሰበረ። አቤልዬ እኔ ራሴን እያመመኝ ነው፣ በቃ ወደ ቤት ሄጄ ልተኛ፣ የምትመጡ ተሆነ ኑ አለ። ከዛ በኋላ ቡቻ እንዴት አያምህ? ባያምህ ነበር የሚገርመን። እንዴት ሌላ መቅዲን እኮ መቅዲን አለው። ተቀባበሉት። መንፈስ ትወዳለህ ወይ አሉት። ሁለቱም
ደግነቱ ጸጥ ያለና የሚችል ነው። ትከሻው ሰፋ ያለ ስለሆነ አቤል ጸጥ ብሎ ይመለከታቸዋል፣ ይቀባበሉታል። እንደው ተሰውሰው መቅድን መንፈስ አለው። እንግዲህ ብቻ አቃጠረ። መንፈስ ትወዳለህ? መንፈስ ታፈቅራለህ? እኔ ደክሞኛል፣ የራሳችሁ ጉዳይ ቻው አላጃየም። አረ እንደው አንተ ሰው አፈር ብላ። ልዑሌ ግን የሰማሁት ሁሉ እውነት ነው። አቤል መቅደስን አፍቅሯት ነበር እማ ሲል የሰማሁት አቤል የኛ ነው ይላል። አቤል የኛ ነው ወይ መቅደስን እማ ያላት? መቅደስን ያፈቀራት፣ መቅደስን በፍቅር ጠብ ያለላት ለመቅደስ የኛው አቤላ ነው ወላ ሌላ ነው በለኝ ይላል። ሮቤልም እውነት ነው ወይ? እኔ ልጠይቅህ እንጂ እውነት ነው ወይ? እውነት የኛ አቤል ነው ወይ ያችን መንፈስ ያፈቀራታል? ተጠያየቁ። ያም እውነት ነው ወይ? ይሄኛውም እውነት ነው። እማ በቃ ቡቻማ መቆም ነው ያቃተው። በቃ ያኔ ማፍቀራችሁ አይደለም የገረመው፣ ማፍቀሩ አይደለም የመቅደስ ጸባይና የመቅደስ ስራ የምትፈቀር አይደለም። አሁን ከዚህ ምን ተማራችሁ? ምን ተገነዘብን? እንግዲህ ምንድን ነው መቅዲ ቆንጆ ናት፣ ሁሉ ነገሯ ያምራል። ግን ምንድን ነው ጸባይ የላትም። እማማ ዝናሽ ጸባይ ያወጣል ምንድን ነው ያሉት ተረት፣ ይቅርታ ያሉት ነገር ማለት ነው። በተቃራኒው ደግሞ ትንሿዬን ተመልከቷት፣ ሁሉም ሰው ይወዳታል። እንደዚሁም ደግሞ የትንሿ ጓደኛ አሁን ሮቤል ነው ስሙ፣ ያፈቀራት ማን ነበር ስሙ? እሷም እንደዚሁ ጸጥ ያለ ድርብብ ያለ ሶስቱ ሴቶች ተሶስቱ ጓደኞች መቅድ ነች። እንግዲህ መቅድዬ ተሁሉም ቆንጆ ነች። ሆኖም ግን ጸባይ የሚባል ነገር የላትም። በጣም ክፉና መናጢ ጦልጧላ ስለሆነች ነው። ሌላ ነገር ጎሏት አይደለም። አቤል ለመቅደስ በስቶባት ሳይሆን ምንድን ነው ተዝህ ምንድን ነው ያየነው? ጸባይ የላትም መቅዲ፣ ጸባይ የላትም። ክፉና ጨካኝ አለመኔ አቃጣሪ ስለሆነች ነው እንጂ ለአቤል መቅዲ በጣም ትበዛበት እንጂ ታንስበት የምታንስበት ልጅ አይደለችም። ሁሉ ነገሯ ቆንጆ ነች፣ ታምራለች። ቁመኗ ምናምኗ ዋው ነች። ሆኖ ግን ምንድን ነው ጓደኞቹ ምንድን ነው እንደዚህ ያስባላቸው? ለምንድን ነው ካል ጸባይ የላትም፣ ክፉ ነች፣ ጨካኝ ነች፣ ለጓደኛ ታማኝ አይደለችም በማለት ነው እንጂ ሌላ ነገር አይደለችም። እና በሰዓቱ እንግዲህ አቤልም በዛን ሰዓት እኔ ያፈቀርኳት እንደዚህ ሳኮን ነበረ በደህና ጊዜዋ ነው እንጂ ዛሬ እንደዚህ ተቀየረች በኋላ አይደለም እኔ ያፈቀር። አቤልዬ ከጓደኞቹ ተለይቶ ወደ ቤት ሄጄ ደክሞኛል ማረፍ እፈልጋለሁ ብሎ ቢለያቸውም ተከታትለውት መጡ። እንኳን ሊያሳርፉት እና ግራ የገባውና የተጨነቀው አቤልዬ የምትሉኝን በሉኝና ልውጣበት ይላቸዋል። ሰማይ ሉላ እኔ እናገራለሁ ሊመታ የተነሳ ግን ታንተ ትይዝልኛለህ። ጀምር ይለዋል። ግን ቢመታይ ግን አቦ አትንበጫበጭ፣ በል ጀምር፣ አውራ ተናገር ብቻ ካለ በኋላ ጥያቄ መጀመር እችላለሁ አለ። አቤልም ቹቻ በስራ ጠይቅ ነግሬሃለሁ ዋ አለ። ቻየም እሺ መቼ ነው ከአጅሬው ፍቅር ያዘህ አለ። ማነው አጅሬው አለ አቤል። ማነው አጅሬው? እንግዲህ መቅዲም በጣም ነው የሚፈሯት። ማነው አጅሬው አለ። እና እንደ ሴት እሷን አንቺ እንድላት ነው እንዴ? እሷ እኮ ሴት አይደለችም ወንድ ነች እኮ እሷ። እንዲሁም እኮ ለመቅዲ አጅሬው ያንሳት ነው። እሺ አጅሬው ያንሳት ነው እንደውም ለመቅዲ። አቤልዬም በቃ የቆየ ነው አለ። ከቪዲዮ በፊት አዎ ታየም እና ቪዲዮ አሁን በቅርብ አይደል እንዴ አለው። አቤልም በቃ አልፏል፣ ለምንድን ነው አሁን ማትፋቱኝ? በቃ ተፋቱኝ። ታየም አንፋታህም፣ ለመፋታት ያምርሃል እንዴ? ይሄንን ብላቴና ልጅ ከዛች ከየዋህ ፍቅር ያዘው ብልሃል ነበረም እንዴ? ግራ ስታጋባው የነበረው እዩዬ ነች ይላል ቹቻ። ምን አባ ነው የምትለው አንተ አላሎ። ምን አልኩኝ አንተ ደግሞ ቹቻ በስርዓት ተናገር ይሉታን። አጣደፉት ተግራና ተቀኝ። እንዴ አበቃ አይደል እንዴ? ምን ልናገራችሁ? ምን ልንገራችሁ አላቸው። ተየት አባህ የመጣ እማ ነው። የምን እማ ነው?
ቴት የመጣ እማ ነው ይለዋል። ቹቻም እኮ እንዴት የማይ ቴት አባህ ያመጣኸውን እማ ነው የገዛ እናትህን እንኳን በስሙ አይደለም የምጠራው ይላል። ቹቹ በቃ ተሳስቼ ነው ምንድን ነው የምትሉኝ? በቃ ተሳስቼ ነው። ኧረ ተሳሳክ ይለዋል። ቹቻም እንደውም ከዚህ በኋላ አባ ብለህ እንዲጠራኝ ነው የምፈልገው። አዎ ከዚህ በኋላ እኔን አባ ብለህ መጣራት አለብን አለ እና እሷም ጎረምሳ እኔም ጎረምሳ። እንግዲህ ቹቻዬ ላይ ሁለቱም ደግሞ ወረዱበት። የሰው ልጅ ከቀን ቀን እየበሰለና ነፍስ እያወቀ ይመጣል። አንተ ግን እየወረድክና ወደ ልጅነት እየተመለስክ ነው። ምን ይሻልሃል ይሉታል። ቹቻዬም ደግሞ ወደ እኔ ዞርክ ማለት ነው የራስህን ጉድና የራስህን እማ ምናምን እያልክ ስትል የነበረውን ለመሸፎን የራስህን ነገር ለመሸፎን ወደ እኔ ዞርክ ማለት ነው ይላል ቹቻ። እንዲያውም በጣም ጥሩ፣ እንዲያውም ሁለታችሁንም ልካችሁ ነው የምነግራችሁ። አዎ ሁለታችሁንም ልካችሁ ነው የምነግራችሁ። አቤል ለምሳሌ ይለዋል። ቹችዬም ለምሳሌማ ሁለታችሁም ጎረምሳ ወዳችኋል። ለማነው አንተ ጎረምሳ የወደደው ይላል። ለነገሩ የአንተ ተስፋ አላት እዩዬ ነች። እዩዬ ያው እንደምናውቃት ድርብብ ያለችና ሙሉ የሆነች ሴት ነች። ቆንጅዬ እንደዚሁም ደግሞ ጸጥ ረጭ ያለች ነች። እና ማነው ጎረምሳ የወደደው ይለዋል። አይ ያንተ እንኳን ተስፋ አላት። በቃ አይዞህ ያንተ ተስፋ አላት። በልባክህ አትቀባጥር እና እንዳንተኛ ሆዳችንን ወደን እንኖር ወይ? ሆዳችንን ብቻ ዘመድ አድርገን አንኖርም፣ ማፍቀርም አለብን እንጂ አንተ እኮ ሴት ማፍቀር ሳይሆን ሆድህን ወደህ ነው የምኖረው። ስለዚህ ደግሞ እኛ እንዲያንተ ሆዳችንን ወደን አንኖርም፣ አፍቅረንና ተፈቅረን ህይወታችንን እንኖራለን እንጂ እንዳንተ ሆዳችንን ብቻ አፍቅረን አንኖርም፣ ሆዳችንን ብቻ እየሞላን አንኖርም ይለዋል። ቹቻዬ እንግዲህ መብላት ይወዳል። ለዛም ነው እንዳንተኛ ሆዳችንን ብቻ ወደን እንኖር ወይ? ሆዳችንን ብቻ አፍቅረን እንኖር ወይ? እስቲ ንገሩኝ። እሺ ድግ እንደዛ ከሆነ በል ንገሩኝ፣ ከሆድ በላይ ምን እንዳለ። እንደውም እኮ ሆዳችሁ ባይሞላ ሆዳችሁ ቢጎል እንኳን ልታፈቅሩና ዞር ብላችሁም አታውም። ፍቅርም ሆነ ምንም ሆዳችሁ ሲሞላ ነው። ሆዳችሁ ካልሞላ እንኳን ልታፈቅሩ ወዳም ዞር ብላችሁ የምታዩት ነገር አይኖርም። ስለዚህ ከሆድ በላይ ምንም የለ ይላል ቹቻ። እኔ እማን የምጠቀመው ለሆዴ ብቻ ነው። ለሆዴ መጀመሪያ ሆዴ ነው የሚበልጠው። ስለዚህ እማዬን የምጠቀመው ለሆዴ ብቻ ነው። አቤልም ሆድህን አግብተህ ኑር፣ በቃ አንተ ሆድህን ከወደድክ ሆዱን የወደደ ማረጉን ይጥላል ይባላል። ስለዚህ አንተ በቃ ሆድህን ወዴህ ኑር ይለዋል። አቤልዬ ጥያቄያችሁን ከጨረሳችሁና ጥያቄያችሁ መልስ ካገኛችሁ ከዚህ በኋላ ስለ መቅዲ ማንም ሰው እንዲያወራ አልፈቅድም፣ እንዳታነሱብኝ። በቃ አሁን ጥያቄያችሁ ተተመለሰና ጥያቄያችሁ ካበቃ ስለ መቅዲ ማንም ሰው እንዲያወራብኝ ይላል። ሀዲያ መቅዲን ተማገባ ሆዴን ባገባ አይሻልም ይላል። መቅዲን ተማገባ ከመቅዲ ጋር ህይወት ተመመስረት መቅዲ ሚስቴ ብዬ ከሚይዝ ሆዴን በወደው በስንት ጣሙ፣ ሆዴን ባገባ በስንት ጣሙ ይለዋል። አቤልም ሰውዬ ያሁን አይደለም እኮ የተወራው ያለፈ ታሪክ ነው። አሁን አይደለም የተወራው፣ ይሄ እኮ ያለፈ ነው። አሁን መቅድን ምን ያህል እንደምጠላት ደግሞ ታውቃላችሁ። አሁን ምን ያህል መቅደስን እንደምጠላት ጠንቀቃችሁ ታውቃላችሁ። ሀደ ምንድን ነው የምትሉኝ? እዚህ ካሁን በኋላ ስለ እሷ አታንሱብኝ። ይሄ ያለፈ ታሪክ ነው፣ አልፏል። በቃ ከዚህ በኋላ ግን ስለ እሷ መስማትም ሆነ እንዴት ታነሱብኝ አልፈልግም ይላል። ቹቻዬም ይቅርታ አድርግልኝ፣ እኔ እንኳን ቃል አልገባልህም፣ ላላነሳት ቃል አልገባልህም፣ ይቅርታ አድርግልኝ እንጂ ይላ እኔም ብሆን ቹቻት ያነሳብህ መሳቄ ስለማይቀር እንዳትቀየምብኝ አደራ። ያው እሱ ሲያነሳ መሳቄ አይቀርም፣ ስለዛ ሳቀ ብለህ እንዳትቀየመኝ አደራ ይላል። አቤላም ቹቻ ተው ቹቻ
እንደዚህ እልክ ባንያዝ ጥሩ ነው። እንደዚህ እልክ ባንያዝ ጥሩ ነው ቹቻ ይለዋል። ቹቻዬም ስማ ይኸውልህማ ስማ፣ እልክ መያዝ እናንተን እንጂ እኔን አይጎዳኝም። እኔ ምንም የሚነካኝ ምንም የለ። ጥናቢል ሆዴ ነው። ሆድ ደግሞ ማንኛውም ሰው የሚጠቀመው ነው። ስለዚህ እኔ አልጎዳም። እልክ ተተያዝን እናንተ ራሳችሁ ናችሁ የምትጎዱት። ጉዳይ የምትጃጃሉት እናንተ ናቸው እንጂ እኔ ቹቻ አይደለሁም። አራቤላ ጭራሽ ነገሩን ወደ ልክማ ከወሰድከው አንቺ ነሽ የምትጎጁ። አዎ አቤላ ትጎዳለህ። አንተ አሁን አንገትን ድፍትህ እስቲረሳልህ ድረስ ሌላ ማረሳሻ ስትናገኝ አርፍ መቀመጥ ነው ያለብህ። በልክታ ይሆን ተለማምጠ መኖር አለብህ ይለዋል። አቤልም እንዴ ለምንድን ነው እኔ የምጎዳው? ለምንድን ነው የምጎዳው? ይታየም ያንተ ጎረምሳ ጠንከር ያለ ስለሆነ ነው። አዎ ያንተ ጎረምሳ ጠንከር ያለ ነው ይለዋል። አቤልዬ እንዴ እናንተ አሰሙም እንዴ? ይሄ እኮ አሁን የተፈጠረ አይደለም አልኳችሁ። አሰሙም እንዴ? መስሚያ የላችሁም አለ። አየ አንተ ከቪዲዮ በፊት ማለት እኮ ገና እኮ ወር አልሆነውም። ከቪዲዮ በፊት ካልከን ገና ወር እኮ አልሆነውም። ገና አዲስ ነው። አትቀባጥርብን። ከቪዲዮ በፊት ከሆነ ገና አዲስ ነው። እናማ ምንድን ነው የምትቀባጥርብኝ ይለዋል። ልዬ መቅደስ ሰይጣንና ክፉ እንደሆነች አወቅ ነው ከቪዲዮ በኋላ አይደል እንዴ? ከዛ በፊት ምን እናቅ ነበረ? ስለሷ የምናውቀው ነገር ነበር። ከቪዲዮ በኋላ ነው ሰይጣን መሆኗንና ክፉ መሆኗን ስለሷ ያወቅ ነው። ከዛ በፊት የት እናቅ ነበር ይለዋል። ሲጀመር እሷ መቼ ጤነኛ ሆና ታቅና ነው? መቅደስ መቼ ጤነኛ ሆና ታቅ ነበር ይሉታል። አቤልዬ አረ ከዛ በፊት ጥሩ ልጅና ጨዋ ነበረች። እንደዛ የሆነችው ከቪዲዮ በኋላ ነው እንጂ ከዛ በፊት እንዲዛ አልነበረችም። ሆነች አልሆነች አይመለከተኝም። ቹቻዬ አንተ ከመቅደስ ጋር አብረህ ተኖርክ ከሰይጣን ጋር መኖር ትችላለህ ማለት ነው። ደህና ሆነች አልሆነች አይመለከተኝም። ከመቅደስ ጋር መኖር ከቻልክ ግን ከሰይጣንም ጋር መኖር ትችላለህ ማለት ነው አለ አቤልዬ ቁጥት ብሎ አለው። ምን ልጋብዝህ አለው። ምን ልጋብዝህ ትፋታኝ? መሽም ከሆድ የዘለለ ቡቡ አፈልገኝም አይደል? ያው ሆድ ነው አንተ። ከሆድ የዘለለ ነገር ቡቡ አፈልግም። ስለዚህ ምን ልጋብዝህና ትፋታኛለህ ይለዋል። ታየም እየሳቀ በጭራሽ እያወከኝ አለው። አቤልም ተጭንቀቱና ተጥበቱ የተነሳ በሉ ተነሱ፣ እሺ በሉን ልጋብዛችሁ፣ በሉ ተነሱ አለ። ምክንያቱም አቤል ማምለጫ አላገኘም። ሊፋቱት አልቻሉ። ኧረ አንተ ልጅ መንገድ ላይ እንኳን መብላትህን አቁም ይላል አቤል። ቹቻዬም ለማን አባቱ ብዬ ነው እማልበላው? እበላለሁ እንጂ ማን ብዬ ነው ይላሉ እንዴ? አንዳንዴ እስቲ ጥርስህን አሳርፈ። ይሄ ለምንድን ነው የተደረደረው? ወይንስ ጥርሴ ለምን የተፈጠረ ይመስላል? እንዲበላበትና እንዲጠጣበት አይደለም ወይ ይለዋል። አንዳንዴ እስቲ ሳቅበት። መሳቅ ማስተምረው መብላት ብቻ አይደለም እንዴ? ምን የት ቦታ ምን ደልቶኝ ነው የምስቀው? ደሞ ትስቅስ ደልቶት ነው ብለው እህልዋዎቼ ቢርቁኝስ? ምንን አመካኝች ነው እምስቀው? ደልቶታል ብለው እህልዋዬ ሁሉ ነገር ቢሄዱብኝስ ይላል። ብቻ እሱ ቢሸሹህ አንተ ትሸሻቸዋለህ እንዴ? አባት ብዬ ነው እምሸሸው ይለዋል። ቹቻ ግን የምሩን ነገር የሆነ ሰው አብሮሃል አይደል? ወዲ ውስጥ የሆነ ሰውማ አለ። በጤናማ አይደለም እንደዚህ መባል። ጃም ወይኔ ሰው እንዳልሆናችሁ እያመናችሁ ነው። በራሳችሁ ጊዜ በቃ አመናችሁ ማለት ነው። ይልም ለምን አመልዝም? ሉላ የጠየቀህን ነው ይለዋል። ደግሞ ምን ጠየቀኝ? ሉላ ምን ጠየቅ? መቅዲ መሆነሻል ሰላም አይደለሽም ትላታለች። ምን ነው በጣም ነው እንዴ የኔ ሰላም አለመሆን የሚያሳስብሽ? ትላታለች። እንደ መቅዲ ትላለች ጮክ ብላ መቅድዬ። እዩዬም ታውቆሻል፣ ግን ምን እየሆንሽ እንደሆነ ታውቆሻል። ወዴት እየሄድሽ ነው? ምንስ እየሆንሽ ነው? ግን እያደረግሽ ያለሽው ነገር ታውቆሻል ትላለች መቅዲ። ይቅርታ እዩዬ። መቅድዬም ቆጣ ብላ የኔ እናት ምን ሆነሻል በማለት በተልካሻ ምክንያት እንትን አትበይኝ እልስ አንቺ ሆንሾታል ተናገሪ። በተልካሻ ምክንያት ምን ሆነሻል ንገርሽ ልቤን
አታንጠልጥሌው ወይንም አታስመሴ አንቺ ወንሹት አለ ተናገሪ ተላታታ። እዩዬም እንግዲህ ቀዝቀዝ ያለችና ጸጥ ያለችው አስተዋ እዩዬ መቅዲ ደህና የሆንሽ እኮ ስላልመሰለኝ ነው መቅድዬ ደህና የሆንሽ እኮ ስላልመሰለኝ ነው ትላታል። ልየም ከዚህ በኋላ እንባ ለማንጣት ጨመቅ ጨመቅ ታረገች በኋላ ሄዳ ዛፍ ስር ቁጭ ትላለች።